ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እንግዲህ ሰኢድ ሄዷል ማለት ነው። ሄዷል አያንቱም ተሰናብተው ሄዷል። እህትየዋም ወንድንህ እንኳን ሄድክ እያለች ነው። የምን ጦርነት ይላሉ። ምንድነው ጦርነቱ? አልገባኝም። እና ሰኢድም ሄዷል ማለት ነው። የምን እውነቱን ሊያወጣ ሰኢድ ሄዷል። እውነቱን ይዞ ሊመጣ ለሱመያ ማለት ነው። ልጁም ተሆነ እቀበላለሁ ብቻ እውነቱን መውጣት ነው ያለበት ብላለች። ያው ልጆችን እንዳይ ብሎ ልጆቹን ለማየት ሄዷል ማለት ነው። ሄዷል የመን ተገናኙም ይወስይ አያንቱ መቼም የገንዘብ ነገር እኮ እንትኑ አይደለም። ወልቅ ብላለች ደግሞ ወልቅና ዳኬት ይዘህልኝ እንድትመጣ እያለች ነው። 31 ግራም ወርቅ ኧረ ተይ እንደው ኧረ ተይ በሰላም ና በይ። አንቺ ዝም ብለሽ የምትመኝ የለሽም። እና ዋናው ሄዷል ማለት ነው። እውነቱ ሄዷል። ዛሬ ሳታለቅስ ሸኘችኝ እያለ ነው። እና ወርቅ ይዘህ እያለች ነው። ወርቅ እንዴ አንቺ ሰውዬ እኮ ወርቅ ይዘህ ና አላለችም። እውነቱን ይዘህ ና ነው ያለችው። አንቺም እውነቱን ይዘህ ማለት አለብሽ እንዴ ወርቅ ይዘህ ና ማለት አለብሽ እንዴ? ኧረ ተይ ተይ ኧረ ተይ አያንቱ ተይ 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 አያንቱ ተይ። እና ለማንኛውም ሱመያዬ እውነቱን ታውቂያለሽ። ካወቅሽ በኋላ ልጆቹን ለሰኢድ ታሳይዋለሽ ማለት ነው። ያው ልጆቹ ናቸው። ምንም ማድረግ አይቻልም ማለት ነው። ልጅ ነው። በልጆቹ ላይ ደግሞ መፍረድ አይቻልም ማለት ልጆቹ ናቸው። ልጆቹን ማግኘት አለበት። አባታቸውን ማየት አለባቸው። በኋላ የት ነው አባታችን ሲሉሽ የት ነው ልታያቸው ነው? የት ናቸው? የት ልታያቸው ነው? ስለዚህ ልጆቹን ማሳየት አለብሽ ብዬ ነው የማስበው። እውነቱን ካወቅሽ በኋላ ልጆቹን እንደምታሳየው ተስፋ እናደርጋለን። እህትየዋም እንደምታሳየው ተስፋ አደርጋለሁ ብላለች። እህትየዋ በጣም ነው ያው እንትን ያለችው ለሱመያ ነው ሁል ጊዜ የምታግዘው ማለት ነው። ሁል ጊዜ ከሱመያ ጎን ነች። እና ጓደኛው ደግሞ ማን ነበር ስሙ? አብዲ ነው አብዱ እሱ ደግሞ እኔ ሱመያ አታምነኝም ብናገርም እኔን አታምነኝም እኔን እንትን አትለኝም ይላል። ምን ትታመናለህ? ስትሰድባት አልነበር? ስለዚህ ስትሳደብ ስለነበር ማንም አታምንህም ማለት ነው። ስለዚህ እንድታምን ተፈለክ እንትን በላት ማለት ነው። እንድትታመን ተፈለክ እንጂ ዝም ብለህ እንትን አትልም ማለት ነው። እኔ በጣም ነው የሚገርመኝ የሰው ልጅ እምነት እንዴት እንትን ይላል? እምነቱን እንዴት ያጣል ብዬ አስባለሁ ማለት ነው። ስለዚህ አንተ ያልታመንከው ለሰኢድና ለአያንቱ ስለምታግዝ ማለት ነው እንጂ ብዙ ሰዎች አሏት የምታምናቸው ማለት ነው። ጎበዝ ነች ሱመያ፣ ጀግና ነች ሱመያ። ከሁላችሁም ከወንዶቹም ከሴቶቹም የተሻለች ሱመያ ነች። ሱመያ ጎበዝ ጀግና ነች። ስለዚህ እንግዲህ እድላችሁን ሞክሩ ማለት ነው። ልጆችህን ታገኝህም ሱመያ ጋር ትገናኛለህ። ልጅ ካልሆነም ማለት ነው እውነቱን ካመጣህ ሱመያ ጋር ትገናኛለህ ማለት ነው። እውነቱም ካልመጣ ያው ቻው ትልሃለች። ቻው አንገናኝም ትላለች። ግን በጣም ትገርማላችሁ። በጣም ነው የምትገርሙት ማለት ነው። እኔ በበኩሌ በጣም ነው የምትገርሙኝ። ምን ማለት እንዳለብኝ አላውቅም። እውነታችሁንም ውሸታችሁንም አይታወቅም። ለዩቲዩብም ብላችሁ ይሆን ለምንም ብላችሁ ይሆን አላውቅም። እና ለልጆቼም እንድታገኝ ደስ ይለኛል። ልጆቼን በማግኘት ማለት ነው። እውነት ወጥቶ ልጆቼን አግኝተህ ከልጆችህ ጋር ለልጆችህ ፍቅር ሰጥተህ እኔን የመሰሉ ልጆችህን አይተህ
ብታገኛቸው ደስ ይለናል ሁላችንም ማለት ነው። እውነቱን ለምን ተደበቀ ነው? እውነት ለምን አንተ ስለዚህ እውነቱን ተናገረ። የራስህን ህይወት እየበጠበጥክ የሰውን ህይወት ታኖራለህ እንዴ? ውሸት ከሆነ ነግረዋት ነው እንደዚህ ብለው ነው ብዙ ሰው አላት። እሷ ሄደው ነው የነገሯት ምናምን ብለሃል። ሄደው ነግረዋት ነው እንጂ እሷ እንትን አትልም በአንቺ ላይ እኔ ማገጠብሽ እውነቱን ነው። ለነገሩ በሷ እሷም እንደዚህ ነው የምትለው ሁልጊዜ እውነቱን ያውጣ። በእኔ ላይ እያለ በማግባቱ ሳይሆን በእኔ ላይ ሌላ ሴት በእኔ ላይ ማገጠብኝ ነው። እሱ ነው አሁን እንትን ያላትና እውነቱን አውጣና እንግዲህ ከሱምያ ጋር ታረቅ ማለት ነው። እውነቱን አውጥተህ ሱምያ ጋር ታርቀህ ኑር። አይ ካልክ ደግሞ በቃ ቻው ቻው ትልሃለች። ያው ሄደሃል የመን እንግዲህ የመን እንትን መንገድ ሆናለች። እና በሚገርም ሁኔታ አሁን ጦርነት ነው አውሮፕላን አይሄድም አሉ። ወይኔ ግን ከማን ጋር ነው ጦርነቱ? የመን ደግሞ ሁልጊዜ ወይኔ ስታሳዝን የመን በጦርነት ወደመች። ክፉ ነበሩ። ምን አለበት ወደ ሌላውም ሀገር እንደው በሄደ ጦርነቱ እጭ እግዚአብሔርን ሀገራችን ብትለማ የነሱ ገረድ ባንሆን ብዬ ነው የማስበው። ጥጋባቸው ጥጋብ አይደለም። ሁሉንም በቀመሰው ራብን ችግርን ሁሉ ይቅመሰው ብዬ አይደለም ግን የሆነ ጥጋባቸው ምግብ ሰው ከሚበላ የሚደፉት የሚበልጥባቸው ብዙዎች አሉ። ስለዚህ በቀመሱት የሰው ልጅ እንዴት ተቸግሮ እንደሚኖር እንዴት ተቸግሮ ከሀገሩ እንደሚወጣ ሁሉም በቀመሰው ብዬ ነው የምለው። አንቺ ልጅ እንዳትሉኝ እውነቴን ነው። እኔ እውነቴን ነው የምናገረው። ሁሉም በቀመሰው እኛ ቢደራን ኖሮ ሀገራችንን ለቀን አንመጣም